አልበርት አንስታይን በምድር ላይ ከተነሱ ታላላቅ ሰዎች መካከል አንዱ ነው። ስለ ህይወት፣ ስለ ተለያዩ ነገሮችን በማስተማር ይታወቃል። ታዲያ አልበርት አንስታይን አንድ ጊዜ ሁሉም ነገር ለሰዎች እንደማይነገርና ከህይወታችን ላይ ለሰዎች ልንደብቃቸው ስለሚገቡ 6 ነገሮች ተናግሮ ነበር። ሁላችንም ብዙ ድካምና ብዙ ጭንቀት ያለብን ሲሆን እርሱን ለሰዎች በመናገር በማካፈል እንዲቀለን አለፍ ካልን ደግሞ ለመፍትሄ የሚበቃ ምክርን እናገኛለን ብለን ለሰዎች እንናገራለን። ነገር ግን ሁሉም ነገር ለሰዎች አይነገርም። ለሰዎች የሚነገረውን ነገር መለየት ባለመቻላችን ደግሞ ብዙ ዋጋን እንከፍላለን። ታዲያ ዛሬ አልበርት አንስታይን እነዚህ 6 ጉዳዮች ለሰዎች በፍጹም አታካፍሉ ብሎ የተናገራቸውን 6ቱን ጉዳዮች በጋራ እንነጋገራለን። መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አልበርት አንስታይን ለሰዎች አታካፍሉ ብሎ ከተናገራቸው ነገሮች የመጀመሪያው የወደፊት እቅዳችሁን ነው። እቅዳችሁ ሳይሳካ ለሰው ስትናገሩ የመስራት ተነሳሽነታችሁ ይቀንሳል። የወደፊት እቅዳችሁን በማሳወቃችሁ ምክንያት ካቀዳችሁበት ነገር ላይ ትጎድላላችሁ። ሰዎች በመናገር የሚያባክኑት ኢነርጂ እንዳለ አልበርት አንስታይን ይናገራል። እንድትናገሩ የሚያረጋችሁ ያ ኃይል እንድትሰሩ የሚያደርጋችሁ ራሱ ኃይል ነው። ወይ ተናግራችሁ እንድታስወጡት ወይም ሰርታችሁ እንድታስወጡት ይፈልጋል። ብዙዎቻችን ግን ቀላሉን መንገድ እንመርጣለን። ያም ያንን ኃይል ተናግሮ ማስወጣት። ታዲያ አልበርት አንስታይን እንዲህ ይላል፣ የወደፊት እቅዳቸውን ለሰዎች ግልጽ የማያደርጉ ሰዎች ወይም ለሰዎች የማይናገሩ ሰዎች የማሳካት እድላቸው እጅግ በጣም ከፍተኛ ነው። ምክንያቱም ኢነርጂያቸው ያለው በውስጣቸው ነው። ሁልጊዜም ውጤት ሲናገር የበለጠ ያምራል። እንዲህ ላደርግ ነው ከማለት ይልቅ እንዲህ አደረኩኮ የሚለው የበለጠ ሚዛንን ይዛል። ስለዚህ የወደፊት እቅዳችሁን ለማንም አትናገሩ። ሁለተኛ ያለፈው ስህተታችሁን ነው። ሰዎች ዛሬ ባላችሁ ማንነት ሳይሆን ትላንት በሰራችሁት ስህተት ሊፈርዷችሁ ይችላሉ። ምንም ያህል ዛሬ ተቀየራችሁ እንኳን ብትሆኑ፣ ነገር ግን ያለፈ ስህተታችሁን ለሰዎች ባካፈላችሁ ቁጥር በዛ ነገር መጠርጠራችሁ እየበለጠ ይመጣል። ምናልባት በቀደመ ህይወታችሁ ሰርቃችሁ ከሆነ አሁን ህይወታችሁም ላይ እንዳትሳሳቱ ካጠገባችሁ ቦርሳን ማራቅ እንዲሁም አንዳንድ ሊነሳ የሚችል ነገርን ተጠንቀቁ የምትባሉና በአይን ቁራኛ የሚከታተሏችሁ ሰዎች ትሆናላችሁ። ስለዚህ ያለፈ ስህተታችሁን አትናገሩ። ያለፈ ስህተትን መናገር እንዲህ በቀላሉ የምናስረዳው ጉዳይ ብቻም አይደለም። ያለፈ ስህተትን መናገር ለአንድ ሰው እስረኛ የምትሆኑበትን ካቴናም እንደመስጠት ነው። ሁልጊዜም ያ የእናንተን ሚስጥር በማወቁ ምክንያት የበታችሁ ሊያደርጋችሁ ይሞክራል። በንግግራችሁ ወይም በክርክራችሁ ላይ ሁልጊዜም በዛ ባለፈ ስህተታችሁ ምክንያት ተጽዕኖን ሲያሳድርባችሁ ትመለከታላችሁ። ብቻ በገዛ ፈቃዳችሁ ለአንድ ሰው ባሪያ እንደሆናችሁ ቁጠሩት። ስለዚህ ያለፈ ስህተታችሁን ለሰዎች አታካፍሉ። ሶስተኛ ፍርሃታችሁንና ድክመቶቻችሁን ነው። ድክመቶቻችሁን የሚያውቁ ሰዎች እናንተን ለማጥቃት እንደ መሳሪያ ሊጠቀሙበት ይችላሉ። ፍርሃቶቻችሁን እስክታሸንፉ ድረስ ለሰዎች አትናገሩ። ድክመቶቻችሁንም እንደዚያው። ይህ ግልጽ ሐሳብ ይመስለኛል። ድክመቱን የሚያጋራ ሰው ለመጠቃት ራሱን ክፍት እያደረገ ነው። ሁልጊዜም ወዳጄ ብላችሁ ካሰባችሁ ሰው ጋር አንድ ቀን የሚያጣላ ነገር እንደሚፈጠር የታወቀ ነው። አንድ ቀን ላትግባቡ ትችላላችሁ። ህይወት ሁልጊዜም እንዳሰባችሁት አልጋ በአልጋ አይደለም። በመልካሙ ቀን የተናገራችሁት ነገር የሚጎዳችሁ በዛ ባልጠበቃችሁት በክፉ ቀን ላይ ነው። ስለዚህ ሁልጊዜም ቢሆን በተጠንቀቅ ራሳችሁን ለመጠበቅ ድክመትና ፍርሃታችሁን አትናገሩ። አራተኛ የስኬታችሁን ሚስጥር ነው። የለፋችሁበትን ልዩ ስልት ወይም ፎርሙላችሁን ለሁሉም ማጋራት የውድድር አቅማችሁን ሊቀንሰው ይችላል። ይህንን ስንል ስኬትን ማጋራት በዚህ ዘመን እንደ ጥሩ ነገር እየተነገረ ይገኛል። ነገር ግን የሚነገረው ስኬት ምን አይነት ነው የሚለው ትልቅ ጥያቄ ስር ይገባል። ለምሳሌ የኮካኮላ ፋብሪካ እስከ ዛሬ ድረስ ፎርሙላው ባለመታወቁ ምክንያት ብቻ ድርጅቱ ሊቀጥል ችሏል። አንዳንድ የስኬት ሚስጥሮች ሌሎች ስለማያውቁት እንጂ እናንተ የተለየ ችሎታ ስላላችሁ አይደለም የሚቀጥለው። ስለዚህ የሆነ ነገርን አግኝታችሁ ሲሳካላችሁ ያንን ነገር ሚስጥር በማድረግ ወደ ስኬታችሁ ተጓዙ። ምክንያቱም ስኬታችሁ በራሱ
ሚስጥሩ ስለሆነ ይህ ግልጽ ይመስለኛል። የሚነገሩ ስኬቶች ወይም ደግሞ የስኬት ፎርሙላዎች ይለያያሉ። አምራች ከሆናችሁ እንዲሁም የፈጠራ ብቃት ያላችሁ ከሆናችሁ የፈጠራችሁትን ነገር ፎርሙላ ወይም ደግሞ የቀመማችሁትን የኬሚካል ፎርሙላ አትናገሩም። ልክ እንደዚሁ ህይወት ላይ የሆነ ነገር እንዲሳካላችሁ የምትሄዱበትን መንገድ አትናገሩ። ነገር ግን ይህ ማለት ሰዎችን ለስኬት አታበረታቱ ወይም አትርዱ ማለት አይደለም። ስኬት የራሱ የሆነ የሚነገር የህይወት ዘይቤ ያለው። ስለዚህ ያንን እያካፈላችሁ ሰዎች ደግሞ የራሳቸውን መክሊት እንዲያገኙ እርዱ። ነገር ግን የእናንተን መክሊት እንዲፈልጉ አታርጓቸው፣ ወይም ደግሞ የራሳችሁን ነገር ጠብቃችሁ ኑሩ። አምስተኛ የቤተሰባችሁን ሚስጥር። የቤታችሁን ጉድፍ ለሰው አታውሩ። ሰዎች መፍትሄ ሳይሆን ወሬ ነው የሚፈልጉት። እንዲሁም ደግሞ ቤተሰባችሁ የእናንተ ኃላፊነት ነው። የቤተሰባችሁን ሚስጥር አሳልፋችሁ ለማን ትሰጣላችሁ? ከቤተሰባችሁ በላይ ለእናንተ ቅርብ የሆነ ነገር የለም። ስለዚህ የቤተሰባችሁን ሚስጥር ጠብቁ። የጥቃት ቀጠናን አትክፈቱባቸው። በእናንተ በኩል ቀዳዳ አይከፈት። በእናንተ በኩል የሚጠቁበት ነገር አይኑር። ሁሉም ቤት ውስጥ ህመም አለ። ሁሉም ቤት ውስጥ ችግር አለ። ሁሉም ቤት ውስጥ አለመግባባት አለ። ያንን ግን አሳልፋችሁ ለሌላ አትስጡ። ለሌላ ትችት፣ ለሌላ ሐሜት፣ ለሌላ ሰው መጠቋቆሚያነት እንዲሆን አሳልፋችሁ አትስጡ። ስለዚህ የቤተሰባችሁን ሚስጥር በደንብ ጠብቁ። ስድስተኛውና የመጨረሻው የገቢያችሁን መጠን ነው። ስንት እንደምታገኙ መናገር ወይ ቅናትን ወይ ደግሞ መናቅን ይጋብዛል። ግልጽ ነው። ዝቅተኛ የምታገኙ ከሆነ ትናቃላችሁ። ከፍተኛ የምታገኙ ከሆነ ደግሞ ቅናትን ታሳድራላችሁ። እንዲሁም ደግሞ ዋጋችሁን ትናገራላችሁ ማለት ነው። የምታገኙትን ሰዎች ማወቅ የለባቸውም። የምታገኙት ገቢ የግላችሁ መጠቀሚያ ነው። ሁሉም ሰው ስለናንተ የሚያስብበትን መንገድ መቀየር ካልፈለጋችሁ ገቢያችሁን አትናገሩ። ገቢያችሁን በተናገራችሁበት ቅስፈት ሰው ሁሉ በምታገኙት ገቢ ልክ እናንተን መመዘን ይጀምራል። ከዛ በኋላ የሰውነት ዋጋ ብላችሁ መከራከር እንዳታስቡ። ምክንያቱም ከፍተኛ የምታገኙ ከሆነ ሁሉም ዝቅና ከፍ እያለ ሲያስተናግዳችሁ በገንዘባችሁ መጠን ልክ እንደምትከበሩ ይገባችኋል። እንዲሁም ዝቅተኛ ካገኛችሁ ደግሞ ለንቀትና ለሐሜት መጋለጣችሁ የማይቀር ነው። ያንንም ለመቋቋም ራሳችሁን አዘጋጁ። ምክንያቱም ገቢያችሁን ከተናገራችሁ ጊዜ ጀምሮ የሰው ልጅ በምታገኙት ገቢ እናንተን መገመት ስለሚችል፣ ስለዚህ የገቢያችሁን መጠን አትናገሩ ይላል። ይህንን 6 ነገሮች ለሰዎች ባለመናገር ህይወታችሁን ከብዙ አደጋ ልትጠብቁ ትችላላችሁ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።